ዛሬ የማነሳላችሁ በአሜሪካን ውስጥ እየኖሩ ቴክኖሎጂ ስለማይጠቀሙ ማህበረሰብ ሰለጠነች ከምትባለው አሜሪካን ውስጥ እየኖሩ መኪና፣ የሳይንስ ቴክኖሎጂ፣ ኮምፒውተር፣ ስልክና የኤሌክትሪክ ኃይል ፈጽሞ አይጠቀሙ። ይህ ማህበረሰብ የሚኖረው በአሜሪካን ፔንሲልቬኒያ በሚባል ግዛት ውስጥ ነው። የሚገርማችሁ የስነ ተዋልዶ ዕቀባ ስለሌለባቸው በርካታ ልጆችን በመውለድ የሚታወቁ ናቸው። እነዚህ ማህበረሰቦች አሚሾች ይሰኛሉ። ዛሬ ስለ አሚሾች እናነሳለን። አሚሾች የሃይማኖት ስርዓታቸው በጣም ለየት ያለ ነው። የተወለደ ሰው በተለይ በእነሱ ማህበረሰብ ውስጥ ራሱ ነው የሃይማኖቱ ፍላጎት ወስኖ የሚከተለው። የእምነታቸው መሰረት በማርቲን ሉተር የተተረጎመው መጽሐፍ ቅዱስ ነው ይባላል። በእምነት ውስጥ ያሉት እርስ በርስ ይጋባሉ። ወንድ የቤት ራስ ስለሆነ ውሳኔ ሰጪ ነው። እነዚህ ማህበረሰብ በርከት ያሉ ቢሆኑም በቁጥር በርካቶች አሁንም ድረስ እንደ ቱሪስት ይጎበኟቸዋል። አሜሪካኖች እነሱን ባህላቸውንና ፍላጎታቸውን አክብረው የቱሪስት መስህብ አድርገዋቸዋል። አለባበሳቸው ለየት ያለ ነው። ሱሪና ሌሎች ልብሶች እነሱ ጋር አይታወቅም። ረጃጅም ልብስ በመልበስ የሚታወቁ ባህላቸውን አክባሪዎች ናቸው። መኪናማ ፍጹም አይታሰብም። በጋሪ በመሄድ ነው የሚንቀሳቀሱት። ይዘራሉ፣ ያዳሉ፣ ይመገባሉ። በዘመናቸው እንደ ድሮ አባቶችና አያቶቻቸው የሚኖሩ አስገራሚ ማህበረሰብ ናቸው። ዛሬም ድረስ የአባቶቻቸውን የአያቶቻቸውና የቅድመ አያቶቻቸውን ሐሳብና ታሪክ በተዋረድ ይዘው አሜሪካን ውስጥ በፍቅርና በክብር ይኖራሉ። የሚገርመው ግን ከፍተኛ የቱሪዝም መስህብ ናቸው። እንደውም አሜሪካ ላይ በማር ምርታቸው ይታወቃሉ። የአሚሾች ማር እየተባለ ይጠራል። ኦርጋኒክ የሆኑ ነገሮችን በማምረትም የሚታወቁ ናቸው። በርካታ መጽሐፍ ስለነሱ ተጽፈዋል። በርካታ የሆሊውድ ፊልሞች እንደ ታሪክ እያጣቀሱ ፊልሞችን ከውነውባቸዋል። እኔም ሳነብ ካገኘሁት ወደ እናንተ አጋራችሁ። በተለይ ደግሞ ፍቅረ ማርቆስ ደስታ በሚሳም ተራራ በተሰኘው መጽሐፍ ውስጥ ስለ አሚሾች ጠቁም አድርጓል። ማንበብ ከፈለጋችሁ እዛም ጎራ ማለት ትችላላችሁ። በዚህ ዘመን ቴክኖሎጂን አለመጠቀም እውነት የሚያስኬድ ነው ትላላችሁ? በስር ኮመንት ላይ እስኪ ጻፉልን። ይህ የኔ ትውልድ ነው። አዲሱን ትውልድ ከኮንክሪትና ከብረት ሳይሆን ከፍቅር ከስነ ምግባር ጋር ቀይጠን እንስራው። በሱ ፍቃድ ተገኝ። እኔ ትውልድ ነኝ። አመሰግናለሁ።